ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ቆንጆ ለቁርስ አማራጭ የምትሆን የበቆሎ ገንፎ እንሰራለን። ቆንጆ ጣፋጭ ነው የሚሆነው። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ እንዲደርስ አበረታቱኝ። ወደ ቪዲዮ አንድ ጆግ ውሃ ነው የጨመርኩትኝ። እንደምታዩት እኔ 3 ሰው የሚመግብ ገንፎ ነው የምሰራው፣ ለ3 ሰው መጥኜ ማለት ነው። እናንተ በቤተሰቦቻችሁ ልክ ማድረግ ትችላላችሁ፣ መጨመር ትችላላችሁ ውሃችሁን። ለ3 ሰው የሚመግብ የገንፎ መጠን ግን አንድ ጆግ ውሃ በቂ ነው። አንድ ጆግ ውሃ ጨምሬ ድስቴን እጃለሁኝ። ድስቱ ላይ ያለው ውሃ እስኪፈላልኝ ድረስ የተወሰነ ደቂቃ እንጠብቀዋለን። ውሃው በጣም መንተክተክ የለበትም። ገንፎውን ለመስራት የተወሰነ ፈላ ካለ በኋላ እንጨምረዋለን ዱቄታችንን ማለት ነው። እና ቆንጆ የቁርስ አማራጭ ነው ብዬ ነው ይዤላችሁ የመጣሁት። የበቆሎ ገንፎ ብዙ ጊዜ አብዛኛው ሰዎች ፍርክሽክሽ ስለሚል ሲሰራ ፍርክስክስ ስለሚልባቸው ብዙም አይወዱትም። ግን በጣም ጠቃሚ ነው። በተለይ ክብደት ለመጨመር ህፃናቶች እንዲፋፉ ለማድረግ የበቆሎ ገንፎ አሪፍ ነው። የምትሰሩላቸው ምግብ ላይ በቆሎ እየጨመራችሁ ዱቄት እየጨመራችሁ ብትሰሩላቸው ይፋፋሉ፣ አልፋፋ ያሉ ህፃናቶች ማለት ነው። ቆንጆ ነው። ለአዋቂም ለልጆችም ለማንኛውም ሰው ቆንጆ ነው። ስትሰሩት ግን ፍርክሽክሽ እንዳይልባችሁ ለስለስ እያረጋችሁ የሞቀ ውሃ አዘጋጅታችሁ ለስለስ እያረጋችሁ ብትሰሩት ይቀንሳል። ሙሉ ለሙሉ መፈረካከሹ ባይቆምም በተወሰነ መልኩ ይቀንሳል፣ ለስለስ እያረጋችሁ ከሰራችሁት ማለት ነው። እና እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ። ይኸውላችሁ ውሃ እየቀነስኩ ነው። ከጣድኩት ውሃ የቀነስኩት ለምን መሰላችሁ? ሞቅ ያለ ውሃ ጠብ እያረኩኝ ለመስራት ስለፈለኩ ነው። እናንተ ከጎንም መጣር ትችላላችሁ። ዘይት ትንሽዬ ጠብ አደረኩበትኝ። ውሃው ከዚህ በላይ መፍላት ብዙም አይጠበቅበትም። ዘይት የጨመርኩትኝ ድስቱ እንዳይዝብን ነው። ድስቱ እንዳይዝብን ይጠቅመናል ዘይቱ። ትንሽዬ ዘይት ጠብ እናረግበትና ድስቱ ላይ እንዳይዝ ይጠቅመናል ማለት ነው። እንደምትመለከቱት ይኸውላችሁ የበቆሎ ዱቄት ነው ያዘጋጀሁትኝ። 1 ኩባያ ጨመርኩኝ። 2ኛ ኩባያ ጨመርኩኝ እንዳይቀጥንብኝ ማለት ነው። በቂ ነው። 2 ባያችኋት ኩባያ የሻይ ስኒ ማለት ነው እኔ የጨመርኩትኝ። 2 ዱቄት የሻይ ስኒ 2 ዱቄት ማለት ነው የጨመርኩትኝ። እሷን ጨምረን እንደዚህ በምታዩት መልኩ እናሻለን ማለት ነው። በደንብ ቆንጆ ሆኖ ልስልስ አርጎ ከተሰራ ቆንጆ ነው፣ ጣፋጭ ነው የሚሆነው። ቅድም የቀነስኩትን ውሃ ጠብ እያደረኩኝ እሽት ማድረግ ነው። ጨው ለጣዕም ያክል ጨምሬያለሁኝ። ቀደም ብዬ ቪዲዮ ላይ ገብቷል ግን አልነገርኳችሁም። ትንሽዬ ጨው ለጣዕም ያክል ነው የጨመርኩበትኝ። እንደዚህ ለስለስ አርጎ ውሃ ጠብ እያደረጉ እሽት ማድረግ ነው እስኪበስልልን ድረስ ማለት ነው። በደንብ እሽት እናደርገዋለን። እንዳያችሁት ውሃው በጣም ሳይፈላ ነው እኔ የጨመርኩትኝ። ውሃው በጣም ሳይንተከተክ ማለት ነው። በጣም መንተክተክ የለበትም። ሊፈላ ሲጀምር መጨመር ነው ዱቄቱን ያለብን ማለት ነው። በምትመለከቱት መልኩ ውሃዬን ሞቅ ያለ ውሃ ነው ጠብ እያደረኩኝ፣ ቅድም የቀነስኩትን ውሃ ማለት ነው ከድስቱ ላይ ጠብ እያደረግን እንደዚህ ለስለስ እያደረግን እሽት ማድረግ ነው እስኪበስልልን ድረስ። ብዙም ጊዜ አይፈጅም፣ ቶሎ ይበስላል። የበቆሎ ገንፎ ብዙም ጊዜ አይወስድብንም። ግን ጥሬነት ካለው ደግሞ ጥሩ ስላልሆነ ሆድ ስለሚነካ በደንብ እስኪበስል ድረስ እንደዚህ ውሃ ጠብ እያደረግን ክድን እያደረግን እሽት ማድረግ አለብን ማለት ነው። ቆንጆ የቁርስ አማራጭ ነው። እንደምትወዱት ተስፋ አደርጋለሁ። አዲስ ከሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉና ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው ተከታተሉኝና ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። እንደዚህ ከደን አርጋችሁ ከፈት እያረጋችሁ እሽት ማድረግ ነው። ውሃችሁን ጠብ እያረግን እንደዚህ እሽት እናደርገዋለን እስኪበስልልን ድረስ። ሲበስል ያስታውቃል። በሽታውን ማወቅ ይቻላል ሲበስል። መክደኑ ቶሎ እንዲበስል ይጠቅመናል። ከፈት እያረግን እንደዚህ እሽት ማድረግ አለብን ማለት ነው።
ቆንጆ አማራጭ ነው፣ ሞክሩት ቤተሰብ። እንደዚህ ቀጠና አርጋችሁ ውሃ ጠብ እያረጋችሁ ከሰራችሁት ቅድም እንደነገርኳችሁ መፈረካከሱ በተወሰነ መልኩ ይቀንሳል። በእርግጥ በቆሎ ስለሆነ መሰነጣጠቁ አይቀርም፣ ግን ለስለስ አርጋችሁ ከሰራችሁት ለአይን ለእይታ ራሱ ያምራል፣ ቆንጆ ይሆናል። ስታስተካክሉት ቃሌ ስትገለብጡት ማለት ነው። ሞክሩትና እንትን ትላላችሁ፣ ታዩታላችሁ እንዴት እንደሆነ። ልጆች ብዙ ጊዜ አንድ አይነት ምግብ ሲሆንባቸው የመብላት ፍላጎታቸው ይቀንሳል። አንዳንዴ ቀየር አድርገን እንደዚህም የበቆሎ ገንፎ ብንሰጣቸው ቆንጆ ነው የሚሆነው። በወረት ይበሉታል ማለት ነው። ለልጆች ብቻ ሳይሆን ለአዋቂም በወረት ይበላል። በቂ ነው። አሁን ደርሶልኛል። ይኸው እንደምታዩት ቅቤን ትንሽ ሳህኔ ላይ የማወጣበት ሳህን ላይ ከስር ቅቤ ትንሽ አድርጌያለሁኝ፣ ሳህኑ እንዳይዝብን ወይም ደግሞ በትክክል እንዲስተካከልልኝ ነው። ይኸው ደርሶልኛል። ገለበጥኩ ሳህኔ ላይ እንደምታዩት። እናስተካክለውና ለምግብ ዝግጁ እናደርገዋለን ማለት ነው። ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። ቆንጆ የቁርስ አማራጭ ነው። ለልጆች ደግሞ በጣም አሪፍ ነው። ከሌሎች ምግቦች ጋር ቀላቅላችሁ ብትሰሩላቸው በጣም አሪፍ ነው የሚሆነው። ይኸው በምታዩት መልኩ አዘጋጅቼዋለሁ። ቅቤ ላይ በርበሬውን አብሬ በጠብጠዋለሁኝ። ብዙ ጊዜ ቅቤውን ገንፎ ላይ አርገን በርበሬ ላዩ ላይ ስንጨምር ቶሎ ያልቅብናል። እንደዛ እንዳይሆንብን መቀነሻ እቃችን ላይ በርበሬውን ቅቤው ላይ አርገን አንድ ላይ ብጥብጥ አድርገን ሲያልቅ ከዛው ላይ ከበጠበጥነው በርበሬ ላይ ጨመር እያረግን ብንበላ የተሻለ ነው የሚሆነው። ይኸውላችሁ ሲታይ ራሱ አያምርም? በጣም ነው የሚያምረው። ቆንጆ ነው። የበቆሎ አይመስልም። ሲያልቅ ጨምሮ መመገብ እንዲቻል ነው እንደዚህ ያረኩት። እስኪ ቀምሼ ላሳያችሁ ደግሞ። በጣም ነው የሚጣፍጠው። በጣም ሞክሩት ቤተሰብ፣ በእውነት ነው የምላችሁ ሞክሩት። ቀጣይ ቪዲዮ እስክንገናኝ ደግሞ ባይ ባይ።